ጤና ይስጥልን ክቡራትና ክቡራን የሬዲዮ ሞዲ ታዳሚዎቻችን፣ ይህ ሳምንታዊ ዓለም አቀፍ ማጠቃለያ ዜና ሆናል። ዜና እናሰማለን። በቅድሚያ ርዕሶችን ላሰማችሁ። ከዜናዎቹ ጋር ዳዊት ጀግኔ ነኝ። ሁለተኛውን ዙር የህዳሴ ግድብ ሙሌት በተያያዘው ጊዜ እንደሚከናወን ለአሜሪካ ልዑል ገልጸናል አሉ አምባሳደር ዲና። ኢትዮጵያ ከቻይና የተበረከተላትን 300,000 ዶዝ ሲኖፋርም የኮቪድ-19 ክትባት ተረከበች። የስዊዝ ካናል መተላለፊያን ዘግቶ የቆየው ግዙፍ መርከብ ተነሳ። የግብፁ ፕሬዝዳንት አልሲሲ የምታገኘው ውሃ ከቀነሰ የከፋ አካባቢያዊ ቀውስ ይከተላል አሉ። የአዋሽ ኮምቦልቻ ባቡር መስመር እስካሁን ስራ ያልጀመረው በሁለት ባንኮች አለመግባባት ምክንያት ነው ተባለ። የናይክ ጫማ ካምፓኒ የሰው ደም ጠብታ ያረፈበት የሰይጣን ጫማ ላይ ክስ መሰረተ። የሚሉት ለሰዓቱ ካሉ ዋና ዋናና ግንባር ቀደም ዜናዎች ይሆናሉ። በመጨረሻም አስደሳችና ወሳኝ የስፖርት ዜና ይኖረናል። አብራችሁን ቆዩ። ኢትዮጵያ የህዳሴ ግድቡን የሁለተኛ ዙር የውሃ ሙሌት በተያያዘው ጊዜ ለማከናወን የጀመረችውን ስራ በምንም መልኩ እንደማታቋርጥ የፌዴራል የውጭ ጉዳይ ሚኒስቴር አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ በሰጡት ሳምንታዊ መግለጫ ከህዳሴ ግድብና ከኢትዮጵያ ሱዳን ድንበር ጋር ያሉ አለመግባባቶችን በሰላም ለመፍታት ኢትዮጵያ ዝግጁ መሆኗን ለአሜሪካ ልዑክ መግለጹን ተናግረዋል። ቃል አቀባዩ አምባሳደር ዲና ለሁለተኛ ጊዜ የህዳሴ ግድቡን የመሙላት ሂደት በቀጣይ ሐምሌ ወር የታቀደውን እንደምናከናውን በሱዳን ለአሜሪካ መልእክተኞች ዶላንድ ቡዝ አሳውቀናል ብለዋል። ምክትል ጠቅላይ ሚኒስቴርና የውጭ ጉዳይ ሚኒስቴር ደመቀ መኮንን የህዳሴ ግድብ ድርድሩን ሂደት ማስቀጠል በተመለከተ ከአሜሪካ መልእክተኛ ጋር የተሳካ ውይይት ማድረጋቸውን አምባሳደር ዲና ጠቁመዋል። የድርድሩን መንገድ መቀየር ካስፈለገ በ2015 የመርሆች ስምምነት መሰረት መሆን እንዳለበትም ነው አቶ ደመቀ ለመልእክተኛው ያብራሩት። በህዳሴ ግድቡ ጉዳይ ኢትዮጵያ፣ ግብፅና ሱዳን ላለፉት 10 ዓመታት ያደረጉት ድርድር እስካሁን ውጤት ማምጣት አልቻለም። ከአፍሪካ ህብረት በተጨማሪ የአሜሪካ፣ የአውሮፓ ህብረትና የተባበሩት መንግስታት የተካተቱበት 4 አካላት በአደራዳሪነት እንዲሳተፉ ሱዳን ያቀረበችው ሐሳብ በግብፅ የተደገፈ ቢሆንም ኢትዮጵያ ግን ውድቅ አድርገዋለች። በኢትዮጵያና በሱዳን መካከል ያለውን የድንበር ውጥረት በተመለከተ በሰጡት መግለጫ በርካታ ሀገሮች ከሱዳን ጋር ያለንን ነገር እንድትለውጡ ብለው ሽምግልና እያመጡ ነው ያሉት አምባሳደር ዲና እኛ ከህዝቡ ጋር ምንም ችግር የለብንም፣ ይህንን የሚያደርገው ግን ወታደራዊ ክንፉ ነው ብለዋል። የህዝብ ለህዝብ ውይይቶችና ግንኙነቶችን ለማድረግ መታቀዱም ነው የተገለጸው። በኢትዮጵያና በሱዳን መካከል ለረጅም ዓመታት የቆየ የድንበር ውዝግብ ቢኖርም ከቅርብ ወራት ወዲህ ውጥረቱ አይሏል። ለዚህም ምክንያት በትግራይ ክልል የፈጠረውን ውጊያ ተከትሎ በቀናት ልዩነት ሱዳን አወዛጋቢውን የአልፋሻቃ አካባቢ መቆጣጠሯ ነው። አካባቢውን ሱዳን በኢትዮጵያ የተያዘባት የግዛቷ አካል አድርጋ ስትገልጽ፣ ኢትዮጵያ በበኩሏ በትግራይ የተፈጠረውን ችግር በመመርኮዝ በሱዳን ወረራ እንደተፈጸመባት ትገልጻለች። ሱዳን ከያዘችው ቦታ ለቃ ካልወጣች ኢትዮጵያ በድንበር ጉዳይ ከሱዳን ጋር ለድርድር እንደማትቀመጥ አቋም ይዛለች። ኢትዮጵያ ከቻይና የተበረከተላትን 300,000 ዶዝ ሲኖፋርም የኮቪድ-19 ክትባት ተረከበች። የቻይና መንግስት ለኢትዮጵያ ድጋፍ ያደረገው 300,000 ዶዝ ሲኖፋርም የተሰኘ የኮቪድ-19 ክትባት አዲስ አበባ ገብቷል። ክትባቱ በኢትዮጵያ የቻይና አምባሳደር ዣዎ ዢውሃን ለጤና ሚኒስቴር ዶክተር ሊያ ታደሰ አስረክበዋል። በርክክብ ስነ ስርዓቱ ላይ የጤና ሚኒስቴር ዶክተር ሊያ ታደሰ፣ የውጭ ጉዳይ ሚኒስቴር ዴኤታ አምባሳደር ብርቱካን አያኑና
ሌሎች ከፍተኛ የሥራ ኃላፊዎች ተገኝተዋል። የጤና ሚኒስቴሯ ዶክተር ሊያ ታደሰ ቻይና ያላደረገችው ድጋፍ አመስግነው ሀገሪቱ ዛሬ ካደረገችው ድጋፍ በተጨማሪ ከዚህ ቀደም የኮቪድ-19 መከላከያ ቁሳቁስ ድጋፍ ማድረጓን አስታውሰዋል። ዛሬ የተደረገው ድጋፍ ኢትዮጵያ የጀመረችውን የክትባት ሂደት ለማጠናከር እና እንደ ሀገር 20 በመቶ ዜጎችን ለመከተብ የተያዘውን ዕቅድ ለማሳካት የሚያግዝ መሆኑን ገልጸዋል። በኢትዮጵያ የቻይና አምባሳደር ዣዎ ዢዋህን በበኩላቸው ኢትዮጵያ ቻይና በኮቪድ-19 በተጠቃች ጊዜ አጋርነቷን ያሳየች ጠንካራ አጋር መሆኗን አውስተዋል። አምባሳደሩ በቀጣይም የቻይናና የኢትዮጵያ ሕይወት ከወረርሽኙ ለመታደግ የሚደረገው ጥረት ክትባቶችን ጨምሮ መሰል ድጋፎችን እንደምታደርግ አስታውቀዋል። ከዚህ በተጨማሪ ኢትዮጵያ የኮቪድ-19 ወረርሽኝ በመቋቋም ኢኮኖሚዋን ለማሳደግና የዜጎቿን ሕይወት ለመቀየር 2.2 ሚሊዮን አስትራዜንካ ክትባቶችን መረከቧ ይታወሳል። ከ2 ሳምንታት በፊት ዜጎቿን መከተብ የጀመረች ሲሆን እስከ መጪው ታህሳስ 2014 ዓ.ም ድረስ 20 በመቶ የሚሆነውን ሕዝቧን ለመከተብ ማቀዷን የጤና ጥበቃ ሚኒስቴር በወቅቱ አስታውቋል። አውሮፓና ኤስያን የሚያገናኘው ከሁሉም አጭር የባህር መስመር የሆነው የስዊዝ ካናል ወይም መተላለፊያ ቦይ ለ1 ሳምንት ያህል ዘግቶ የቆመው ግዙፍ ዕቃ ጫኝ መርከብ መንቀሳቀሱ ተገለጸ። ደቡባዊውን የቦይን ክፍል ዘግቶ የቆመው 400 ሜትር ርዝማን ያለው ኤቨርግሪን የተባለው መርከብ ቦይ ዳርና ዳር ያለው ደለል በመቆፈር እና በጎታች መርከቦች በመስመር ሊንቀሳቀስ ችሏል። መርከቡ ቆሞ በመክረሙ ጉዳት ደርሶበት እንደሆነ እንዲሁም ለምን መንቀሳቀስ እንዳልቻለ ምርመራ እየተደረገ መሆኑም ተገልጿል። መርከቡ ዘግቶት በቆየው በስዊዝ ቦይ በኩል ለማለፍ እየሞከሩ ያሉትን በርካታ መርከቦች ለማሳለፍ ቢያንስ 4 ቀን ሊወስድ እንደሚችል የስዊዝ ካናል አስተዳደር ባለስልጣንና የተባበሩት መንግስታት የንግድ ልማት ጉባኤና ባለስልጣናት ተናግረዋል። የግብፅ ፕሬዝዳንት አብዱልፋትህ አልሲሲ ችግሩ ባይደርስ ጥሩ ነበር፣ ሆኖም በተደረገው ትልቅ ጥረት ሊወገድ ችሏል። የባህር መተላለፊያ መስመሩን አስፈላጊነት አውስተዋል። ሀገራቸው ከስዊዝ ካናል በዓመት ከ5 ቢሊዮን እስከ 6 ቢሊዮን ዶላር የሚገመት ገቢ ታገኝበታለች። ኤቨርግሪን መተላለፊያ መስመሩን በዘጋባቸው ቀናት አንዳንድ የንግድ መርከቦች ድርጅቶች መርከቦቻቸው በደቡባዊ የአፍሪካ ጠርዝ በኬፕ ኦፍ ጉድ ሆፕ በኩል ዞረው እንዲያቀኑ አድርገው ነበር። የግብፁ ፕሬዝዳንት አልሲሲ ህዳሴ ግድብ በተመለከተ የምታገኘው ውሃ ከቀነሰ የከፋ አካባቢያዊ ቀውስ ይከሰታል ብለዋል። ኢትዮጵያ እየገነባችው ባለው ግድብ ሳቢያ አገራችን በምታገኘው የውሃ መጠን ላይ ተጽዕኖ የሚፈጠር ከሆነ የከፋ አካባቢያዊ ችግር ይፈጠራል ሲሉ የግብፁ ፕሬዝዳንት አብዱልፋትህ አልሲሲ አስጠነቀቁ። አሁንም ደግሜ እንደምለው ማንም ከግብፅ ውሃ ላይ አንዲት ጠብታ መውሰድ አይችልም። ይህ ከሆነ ደግሞ ከሚታሰበው በላይ አደገኛ አለመረጋጋት በአካባቢው ይፈጠራል ሲሉ ተናግረዋል። ፕሬዝዳንቱ ጨምረው ማንንም እያስፈራራሁ አይደለም፣ ሁልጊዜም ንግግራችን ምክንያታዊና ሚዛናዊ ነው ብለዋል። ፕሬዝዳንቱ ይህን የተናገሩት ተዘግቶ በሰነበተው የስዊዝ ካናል መተላለፊያ ቦይ በተገኙበት ጊዜ ሲሆን አገራቸው ከኢትዮጵያ ከሱዳን ጋር የምታደርገው ድርድር እንዲቀጥል ፍላጎት እንዳላት ተናግረዋል። በ5 ቢሊዮን ዶላር ወጪ ኢትዮጵያ ባለፉት 10 ዓመታት ስትገነባው የቆየችው የታላቁ ህዳሴ የኤሌክትሪክ ኃይል ማመንጫ ደግሞ ግንባታው ወደ 80 በመቶ መድረሱን ተናግረዋል። በግድቡ ዙሪያ ከስምምነት ላይ ለመድረስ ኢትዮጵያ፣ ሱዳን፣ ግብፅ ከግድቡ ግንባታ መጀመር አንስቶ ድርድር ቢያደርጉም መቋጫ ላይ ሳይደርሱ እስካሁን ቆይተዋል። ኢትዮጵያ ባለፈው ዓመት ክረምት ወር ላይ የግድቡን የመጀመሪያ ደረጃ የውሃ ሙሌት ማከናወኗን ያሳወቀች ሲሆን በዚህ ዓመት ሁለተኛውን ዙር የውሃ ሙሌት እንደምታካሄድ ገልጻለች። የአዋሽ ኮምቦልቻ ባቡር መስመር እስካሁን ስራ ያልጀመረው በሁለት ባንኮች አለመግባባት ምክንያት ነው ተባለ። 99 በመቶ ያህል የተጠናቀቀው የግንባታ ፕሮጀክት በኃይል እጦት ምክንያት ያለፉት 2 ዓመታት ያለ አገልግሎት መቆየቱ የሚታወስ ነው። በኤሌክትሪክ ችግር ምክንያት አገልግሎት መስጠት ያልቻለው የአዋሽ ኮምቦልቻ ወልዲያ ሐራ ገበያ የባቡር መስመር ግንባታ ፕሮጀክት ሌላ ችግር ገጥሞታል። ፕሮጀክቱ በአብዛኛው መጠናቀቁ ቢነገርም በኤሌክትሪክ ኃይል አቅርቦት ችግር ምክንያት እስካሁን አገልግሎት መስጠት አልጀመረም። 99 በመቶ ያህል ተገንብቶ መጠናቀቁን የሚናገሩትና
ከአዋሽ ኮምቦልቻ የተዘረጋው የግንባታ ፕሮጀክት ምዕራፍ የኃይል ማከፋፈያና ማስተላለፊያ ጣቢያዎች ተገንብተውለት እንኳን እስካሁን ስራ አልጀመረም። ለዚህም ምክንያት የኃይል አቅርቦት ከግምት ውስጥ አለመግባቱም በሚል ይነገራል። አልአይ አማርኛም የፕሮጀክቱ ከፊል ግንባታ ሙሉ በሙሉ ለማለት በሚያስችል ሁኔታ ተጠናቆ ሳለ የኃይል አቅርቦት ለምን ምክንያት ሊሆን ቻለ ሲል የኢትዮጵያ ኤሌክትሪክ ኃይልን ጠይቋል። የተቋሙ ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለፕሮጀክቶቹ መጓተት እኛ ኃላፊ አንወስድም ብለዋል። አቶ ሞገስ የግንባታ ፕሮጀክቱ ሲጀመር ኃይል ከግምት ውስጥ አለመግባቱም ነው የገለጹት። የግንባታው ፕሮጀክት ባለፈው በኤሌክትሪክ ኃይል የሚሰራ ባቡር እየገነባ የግድ ኃይል እንደሚያስፈልግ የገባው ፕሮጀክት ሲጠናቀቅ ነው ሲሉ ነው ኮሚኒኬሽኑ ዳይሬክተሩ የሚያስቀምጡት። ይህ ትልቁ ችግር ነበር ብለዋል። ናይክ የሰው ደም ጠብታ ያረፈበት የሰይጣን ጫማ ላይ ክስ መሰረተ። ናይክ ብሩክሊን የጥበብ ስራዎችን ሰብሳቢ የሆነው ኤምኤስኤችኤፍ ያመረተው ጫማ ላይ ክስ መሰረተ። በዚህ አወዛጋቢ ጫማ ላይ እውነተኛ የሰው ደም ጠብታ ያረፈበት ሲሆን የሰይጣን ጫማ በመባል ይታወቃል። $1018 ዋጋ የተተመነለት ይህ ጫማ የተገለበጠ መስቀል፣ 5 ጫፍ ያለው ኮከብ እንዲሁም ሉቃስ ወንጌል ምዕራፍ 10 ቁጥር 18 የሚል የሰፈረበት ሲሆን የተሰራው ናይክ ኤር ማክስ 97ን በማስመሰል ነው። ኤምኤስኤችኤፍ 666ን ጫማ ሰኞ ዕለት ከራፐር ሊስና ኤክስ ጋር በመሆን ለገበያ ያቀረበው ሲሆን በደቂቃ ውስጥ ተሸጦ ማለቁ ተነግሯል። በኤምኤስኤችኤፍ ለገበያ የቀረበው ይህ ጥቁር ቀይ ጫማ አርብ ዕለት ከራፐር ሲል ናስ ኤክስ ኮል ሚ ባይ ዩር ኔም ከሚሰኘው የሙዚቃ ሥራ ጋር ተገጣጥሟል። በሙዚቃ ቪዲዮ ላይ ራፐሩ ከመንግሥተ ሰማያት ወደ ሲኦል ይህንን ጫማ ተጫምቶ ተንሸራቶ ሲወርድ ይታያል። በሙዚቃ ቪዲዮ ላይ የቀረበው ምስል እና ጫማው ላይ የሉቃስ ወንጌል ምዕራፍ 10 ቁጥር 18 ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁ የሚለውን ጥቅስ ለማስታወስ ነው። እያንዳንዱ ጫማ የናይክን ሶል የያዘ ሲሆን 60 ኪዩቢክ ሴንቲሜትር ቀይ ቀለምና ከጥበብ ሥራዎችን ከሚሰበሰበው ድርጅት አባላት የተወሰደ ጠብታ የሰው ደም አለበት። የስፖርት ጫማ አምራቹ ናይክ ኒውዮርክ ለሚገኝ ፍርድ ቤት ባስገባው ክስ ላይ ይህንን ተመሳስሎ የተሰራ የሰይጣን ጫማ እንዲመረት አልፈቀድኩም ብሏል። ናይክ ለችሎቱ ኤምኤስኤችኤፍ ጫማውን መሸጥ እንዲታገድ እንዲሁም ዝነኛ የሆነውን የንግድ ምልክታችን እንዳይጠቀም እንዲከለከል ጠይቋል። ግዙፉ ጫማ አምራች በክሱ ላይ ኤምኤስኤችኤፍ የሰይጣን ጫማ ግርታን ናይኪን ከኤምኤስኤችኤፍ ጋር የተሳሳተ ዝምድና እንደፈጠረ ያደርጋሉ ብለዋል። የኤምኤስኤችኤፍ ሰይጣናዊ ጫማ ለገበያ ከቀረበ በኋላ ናይክ ምርቱን አጽድቆ ለገበያ ያቀረበው የመሰላቸው ደንበኞች የናይክን ምርት ላለመግዛት ዘመቻ መክፈታቸውን በመጥቀስ ግርታ መኖሩን ማሳያ መሆኑ አመልክቷል። ወግ አጥባቂ የሆኑ አሜሪካውያን ራፐሩንና ጫማውን በመቃወም በትዊተር ላይ መልእክታቸውን አስፍረዋል። በመጨረሻም ወደ ስፖርት ዜና እናልፋለን። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን የተሰማቸውን ደስታ ገለጹ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ቡድን ለአፍሪካ ዋንጫ ማለፉን ታላቅ ደስታ ተሰምቶኛል ሲሉ ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባስተላለፉት የደስታ መልእክት ከተሰራ የማይመጣ ውጤት የለም ብለዋል። ይህ በእንዲህ እንዳለ ኢትዮጵያ ከ8 ዓመታት በኋላ ለአፍሪካ ዋንጫ አለፈች። ዋሊያዎች ከአሁን ቀደም ለውድድር መብቃታቸው የሚታወስ ነው። የዘንድሮውና 33ኛው አህጉራዊ ውድድር በካሜሮን ይካሄዳል። ኢትዮጵያ የፊታችን ሰኔ በካሜሮን ለሚካሄደው የአፍሪካ ዋንጫ ማለፏን አረጋግጣለች። በካሜሮን በሚካሄደው የዘንድሮ የአፍሪካ ዋንጫ 24 ሀገራት የሚሳተፉ ሲሆን እስካሁን ኢትዮጵያን ጨምሮ 19 ሀገራት ማጣሪያውን አልፈዋል። የኢትዮጵያ ወንዶች ብሔራዊ ቡድን በካሜሮን ለሚዘጋጀው የአፍሪካ ዋንጫ ማለፉን ካረጋገጠ ሰንበትበት ብሏል። ዋሊያዎች ከኮትዲቫር ጋር ያደረጉት ጨዋታ
በኮት ዲቫር 3-1 መሪነት በመካሄድ ላይ እያለ ከ80ኛው ደቂቃ በኋላ የመሃል ዳኛው ተጎድቶ መውጣቱን ተከትሎ ተቋርጧል። ረዳት ዳኛው ኮት ዲቫራዊ መሆናቸውን ተከትሎ ጨዋታውን ሊያስቀጥሉ የማይችሉ መሆኑን ለተጋጣሚዎች አምበሎች በመግለጻቸው ጨዋታው እንዲቋረጥ አድርገዋል። ይህ ኢትዮጵያ ከነሽንፈቷ ጨዋታውን እንድታጠናቅቅ ቢያስገድዳትም ማዳጋስካር ከኒጀር 0 አቻ መለያየቷ ተከትሎ ለአህጉር አቀፍ ውድድር ማለፏ ተረጋግጧል። ሱዳንን ተከትላ ለውድድሩ ያለፈች ሁለተኛዋ ምስራቅ አፍሪካ ሀገር ሆናለች። ይህ በኢትዮጵያ የእግር ኳስ ታሪክ ከ8 ዓመታት በኋላ የሆነ ነው። ዋሊያዎች ካሁን ቀደም በአሰልጣኝ በሰውነት ቢሻው እየሰለጠኑ ለ31ኛው የአፍሪካ ዋንጫ አልፈው እንደነበር ይታወሳል። ምንም እንኳን በቶሎ ከውድድሩ ውጭ ብትሆንም ይህን የዋሊያዎችን ድል ተከትሎ በርካቶች ደስታቸውን በየአደባባዩ በየጎዳናው እየገለጹ እንደሆነ ይታወሳል። ሱዳን ደቡብ አፍሪካን በገጠመችበት የማጣሪያ ጨዋታ 2-0 በማሸነፍ ከምስራቅ አፍሪካ ቀድማ ያለፈች ሀገር መሆን ችላለች። ከ9 ዓመት በኋላ ወደ አፍሪካ ዋንጫ የተመለሰችው ሱዳን ለመጨረሻ ጊዜ የተሳተፈችው በ2012 የውድድር ዓመት ሲሆን ለሩብ ፍጻሜ ደርሳ ነበር። እስካሁን በተደረጉ የማጣሪያ ጨዋታዎች ኢትዮጵያን ጨምሮ ሱዳን፣ ሞሮኮ፣ ናይጄሪያ፣ ኮትዲቯር፣ ካሜሮን፣ አይቮሪኮስ፣ ኢኳቶሪያል ጊኒ፣ ግብፅ፣ ኮሞሮስ፣ ማሊ፣ አልጄሪያ፣ ጋቦን፣ ሴኔጋል፣ ዚምባብዌ፣ ቡርኪና ፋሶ፣ ጋምቢያ፣ ጋና፣ ጊኒና ቱኒዚያ ማለፋቸውን የአፍሪካ እግር ኳስ ፌዴሬሽን በድረገጹ አሳውቋል። ውድድሩ በካሜሮን 5 ከተሞች ከሰኔ 18 እስከ ሐምሌ 18 ቀን 2013 ዓ.ም እንደ ኢትዮጵያ አቆጣጠር እንደሚካሄድ ሀገሪቱ ዝግጅቷን እንዳጠናቀቀች አስታውቃለች። ማዳጋስካር፣ አንጎላ፣ ቦትስዋና፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ስዋቲኒ፣ ኬንያ፣ ሌሴቶ፣ ሊቢያ፣ ናሚቢያ፣ ኒጀር፣ ደቡብ ሱዳን፣ ታንዛኒያ እና ዛምቢያ ከዘንድሮ ውድድር ውጭ መሆናቸው ተረጋግጧል። ጅቡቲ፣ ላይቤሪያ፣ ሲሸልስ እና ሞሪሸስ በቅድመ ማጣሪያ ውድድር ላይ የተሰናበቱ አገራት ናቸው። ሶማሊያ እና ኤርትራ በማጣሪያ ውድድር ሳይሳተፉ ሲቀሩ ቻድ ደግሞ በውድድሩ እንዳትሳተፍ ታግዳለች። የአፍሪካ ዋንጫ ግብፅ ለ7ኛ ጊዜ በማሸነፍ ቀዳሚ አገር ስትሆን ካሜሮን 5 ጊዜ፣ ጋና 4 ጊዜ በማሸነፍ ቀዳሚዎቹ አገራት ናቸው። በ2019 በግብፅ በተካሄደው የአፍሪካ ዋንጫ አልጄሪያ ከሴኔጋል ለፍጻሜ ደርሰው አልጄሪያ ዋንጫው ማንሳቷ ይታወሳል። ለዋሊያዎች የኢትዮጵያ ብሔራዊ ቡድናችን መልካም ዕድል ለ2021 የአፍሪካ ዋንጫ በካሜሮን ለሚደረገው ብለናል። የስፖርት ዜናችንን በዚህ ይከናወናል። ከዜናዎቹ ጋር አብሬያችሁ ቆየሁ። ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት ጤና ይስጥልኝ። የመንፈስ ማደሻ ስፖርት ለአእምሮ መንቃት